ማርያም እኔ ራሱ ማለት ነው እነዛን የምጠላቸውን ሰዎች እንዲወዳቸው አድርጋኛለች። እግዚአብሔር ይስጣት። አሁን እናንተ እዚህ ማንተ ጥያቄ አለ። እርግዝና እውነት ነው ወይስ ውሸት ነው? ሲገፋ ነው የምናየው። እንዲሁ ታንዳንከሰር ባንከሰራለ የእነሱ ነገር እውነትና ውሸታቸውም አይለይም። አሁን ላይ ምንም ማውራት ሄርሚ ማርያምን በላለች እኮ እውነት ያርግላት ነገሩ። በፍቅራቸው ልጅ ያስፈልጋል። አወይጅ ግን ቸኮሉ ማርያም ገና አሁን አይደል እንዲቀለበት ያደረገላት ራሱ ወር ሆነ እንኳንም ማረገዘች ማርገዟ ጥሩ በጣም ያስጠላል። ፋጢማ አረ እንዴት ነሽ? አሁንማ ከፈመሽ ወይ እኮ ታውሽኝ እኛን ትንሽ ወዲ ደህና ነች። እንዴት ነሽ? አንድዬ ነክፈው አለን ሁሉ ሰላም ኢትዮጵያ ምን አለባት? ትናዲያለች። ኖርልኝ ደህና ነህልኝ? እኔ አባት ሁሉ ሰላም ነው። ጀማው ሰላም ናችሁ? አብሽር ተጫወቱ። መቼም ድንገት ጣልቃ ገባ አልኩ። አውራ አልሰማኝም። ክፍለ ሀገር ነኝ ብለኸኝ ነበር ባለፈው። ተመለስኩ። የራሱ ጉዳይ። እሺ በነገራችን ላይ ኤርሜላ ማለት ነው ማርያም ታለቻት አንዴ ነው ማርያም ነው ጎበዝ ሰከን መበላለብኛለች። ኤርሜላ ዋሽታን ውሸት አይተርባት እናቃለን የምትወሩ ተናገሩ። መቤት እናታች ሰከን ነው የሙሉ ስትል ደግሞ ስታምር ኤርሜላ አትዋሽ። እኔ ኤርሜላ ጸጥ ብላለች ስለሌለባት ምክንያቱም ውሸት ስለሌለባት ሰው እንዲወዳት ሆናለች። ወንድምየው ግን አይቀርም እናንተ ማፈቃት አይቀርም። እኔ ነገሩ አይገባኝ። እሱ በናሽ ፍቅር ይዞኛል። እናንተ ታውት ካላስ ትናንት ልክ ነገረው አብረሽ ማለት ነው። ልክ አንጀቱን ነው ቅቢያት አይወል መጥራት አለበት። እኔ ወደድኩትም ወዲድ ያለበት አለዛ ጠንቅር ልክ ነው። ትክክል ነው። አለበለዚያ አንተም ትቀራለህ እኮ ነው። እስኪ መዲና አስገቢ። የኔ ጾታ ስላልኩሽ እንዲሁ ኢየሱስ መቅደስ አስገቢ። ቁጥራቸውን ያዘው ግን አሁንም ቢሆን ማድረግ እንዳለበት እኔ ልንገራቸው። ሀሳብ ታጠርቶ ሜላን እዚህ ውስጥ ስለማይመለከት ሩታን ጠርቶ ትልቅ ወንድሙን ጠርቶ ትንሽ ወንድሙን ጠርቶ ጥርት አድርጎ እንግዲህ በኋላ የምንገናኘው በፈለግኩበት ሰዓት መጥቼ ግን ስጠይቅ ከዛ ውጭ እንዳትደውይልኝ ማግኘትም ማየትም አልፈልግም። ችግር ካለ ደውይልኝ እየፈለግሽበት በቃ ችግር ተለለ ግን ላግኝህ መሄድ የለበትም ሲጀመር ልጁን ኤፍሬም ጋር ፒስ ሆነ ግን ኤፍሬም ያመጣው የለ እንዴ እንትን ነው ውጭ ይጠብቃል። ከዛ ትስጣ በሰው ወፈረ ማነው አብርሃም ሲወፍር ደግሞ
የገለጠ ሰው በዛ ኮሎሩ ታብቅ ነው ማለት እሷ ጋር ጀምሽ አይሸኩልም እንዴ ደረቱ ለምን ደረቱ ደረቱን በቀጥ አርጎ ሄደ ታጋ ሲሄድ እንዴት ይሳባት ችግር የለው እንደዛማ ጥሩ አይደለም ምክንያቱም ልጅ እኮ የቀረበ እንደዛ ይባልም ትጎዳለች እንዴ በራሷ እጅ ነው እባክሽ ልቧን ገልጠጥ እንጂ ያው ቪዲዮ ሰርተውበታል ማለት ልቡን ገልጠጥ አድርጎ አስቀኛው ስልሽ ምንጭ እያለ ሴትሞች ቢር ሰላም አሉ። እሺ ተጫዋቱ። እሺ ማሬ ደህና ዋሉ ሁላችሁም። ሆናይስታችሁ አሜን። ነገር እግዚአብሔር ሰውራችሁ አትነጋገሩ። ማርያምን እኔ ትናንትና ስድብ እንደው ምዘጋ ስድብ አንቺ ግን እንደው እንደዚህ ሽንቀይሪ አረ እንደው ተው አይባል። ማርያምን ተው አይባል። አረ ሴትነት እንዴ እኔ የሚያስቁት አንቺ የሚዘሻል አንቺ የሚያሹን ያይሻለው የኔ በጀርባ ሆኖ ያንቺ ፊት ለፊት አይደለ ያንቺ በጀርባ ሆኖ የኔ ፊት ለፊት አይደለ። አንድ ነን፣ ሴቶች ነን፣ የመዲያም ቅመሞች ነን። እንደው ምን እንደሚያጣላን እንዴ አሩታና አንተ ገናይቶ 20 ደቂቃ 30 ደቂቃ አንተ ክፍታፋፈን ያለፈ ነገር አለፈ። በቃ አላህ ያለፈ ታሪክ በቃ ፋፊዬ ቀርታ አንድ ጥያቄ ልጠይቅ። ለመቅዲ ጥያቄ አለኝ። ወጣች እንዴ? ወይኔ መቅዲ ትንሽዬ ጥያቄ ነበረች። ጥያቄ ምንድን ነው? አንድ ሴት አገባች አይደል? ትዳር እየኖሩ ነው። ተወለደ፣ አልተስማሙም፣ ተፋቱ። ባሏ የኔ ባል ህይወት ሌላ ጀመረ አይደል? እኔ ቆፍታን ብዬ ራሴን እንደ ሴትነቴን አስከብሬ ራሴ ልጄን ማሳደግ ፎከስ ማድረግ ያለብኝ ልጄ ላይ ነው አይደል? እና እሱ ካልወደደኝ ግድ ነው እንዴ? እንደው ልጅ እርግፍ አርጋ ስትተወው እኮ እየሄደባት እኮ ነው ማሬ። እርግፍ አርጋ ስትተወው እየሄደባት እኮ ነው። የራሷን ህይወት እኮ ደህና ጀምራ ልጁን ፍለጋ ነው የሚሄድ ማሬ። ልጁን ፈልጋ ነው የሚሄደው። ልጁን ፊት ስለምሰጠው ነው ማሬ። ወንድ ልጅ እኮ አዳም ወንድ ልጅ እኮ ፊት ከሰጠሽው እኮ ይመጣል። መቼ ሄደ? እስኪ ንገሪኝ፣ መቼ ሄደ? እሷ ወንድ ልጅ አዳም ወንድ ላይ ነው። በፊት በጣም ስሚ፣ ይቅርታ ተራ በተራ እናወራለን። እንደማመጥ ወንድ ልጅ አገባችሁ አይደል? አገባችሁ አይደለ? አገባን፣ እየኖርን እያለ አልተስማማንም፣ ተፋታን፣ ወልደናል ልጅ። ከዛ በኋላ ምንድን መሆን ያለበት? ስሬት ሆነሽ ልጁን መከልከላችሁ መጥቶ የማየት መብት አለው። ከአንቺ ጋር ያለው ከሱ ጋር ያለውን ነገር ግን አንቺ ማቋት መቻል አለብሽ። ካልሳቅሽው፣ ፊት ካልሰጠሽው፣ አንቺ የሆነ ነገር ካላደረግሽ በፍጹም አንቺን እንትን ሊከታተል ወይም እንትንሽ አይችልም። የምሬ ነው የምነግራችሁ የእውነታውን። ፎከስ ማድረግ ያለብን ምን ላይ ነው? ልጆቻችንን ማሳበቅ። እዚህ ጋር የሄርሜላ ደጋፊ ያላችሁ እየመጣችሁ ፋጥማ እንደዚህ እኔ የማንም አይደለሁም ወላሂ አዚብ ፋጥማ ቆይ ይቅርታ እኔ ወላሂ ወረበል ከአባ አላህ ምስክሬ ነው። እገስት ላይ ገብቼ የማላውቅም ዛሬ ነው። ግን የማንም ተከታይ አይደለሁም። ግን እንደ ሴትነት ነው እኔ ሀሳብ የሰጠሁት እንጂ የሩታም የሄርሜላም ድጋፊ አይደለሁም። ወላሂ ነው የምነግራችሁ። ግን እኔ የምለው ምንድን ነው፣ በቃ ሆነ ልጅ የልጁ አባት ነው። ራሷን ጠብቃ ኮስተር ቅብርር ብትልበት ወላሂ እግሯ ስር ወድቆ ይለምናታል ነው የኔ አባባል።
ኮስተር ማለት አለባት። የመለመና ሰዓትም እኮ ቀርቷል። አሁን እኮ ስንት ጊዜ ነው የለመነ እሱ። እናንተ ዝም ብላችሁ እሱ ላይ ብቻ እንትን አታደርጉት። ታሪክ ለምን ታነሳላችሁ? ለሚኖ አይደል እንደ እምቢ ያለችው እና ያም ወንድ እያመጣች ያለሁበት የሚቀርታ አርጉልኝ የለመነማ ሄርሜላን ይዞ እየመጣ ለምን ለመኔ ነው እሷን ብያለኝ። ከእሷ ሄርሜላ ሳትመጣ በፊት እሱ እየለመነ አልነበርም? እሷ እርጉዝ እንደሆነችው እውነት ሄዳችሁ እንትኑን ቪዲዮን እዩ። ቪዲዮ መለስ ብላችሁ አታውሩ። ስንት ጊዜ ነው የለመነው? ወንድ ልጅ እንደዛ እግሯ ላይ እኮ ወርቆ ነው የለመነው። ጥፋተኛ እንዳታደርጉት። ራሱ ገብቼ ታች ገብቼ እያየሁ ነበርና ይሄ ቀዩ ወንድሟ ፀጉር እንደዚህ የሚያምረው ሎሻ ፀጉር ያን ቀን አይተሻላ? እግሩ ላይ ወርቆ ታያንን ለያየም በቃ ያለፈው አለፎ ብሎ አልቅሶ እንደዛ ትታለለችም። ምኑን ነው ያለመነም? ምን አላለም? ምን አላለም? ዝም ብላችሁ ቪዲዮን እዩ። መጀመሪያ ቪዲዮን እዩና አውሩ። አላ ዝም ብላችሁ እንዳታውሩ። ልጃለሽ ላውራ። እሺ አደራችሁ ሁላችሁም። ርዕሳችሁን ሰምቼዋለሁኝ፣ ግን ምን አለ መሰላችሁ እንደ ሴት ሁላችሁም ማሰብ ያለብን ነገር አለ አይደለም? ትዳር ሲመሰረት የሰው ወሬ መስማት አለብን ብዬ አላስብም። ምክንያቱም ትዳር ከያዝን ድረስ ጀማሪ የሰው ወሬ እየለቃቀመች እየመጠች እሷ ናቱ ላይ ወጣች። ምን ያደርጋል? ሀሳቤን ልግለጽና እወጣለሁ። ማሬ እሺ፣ ትዳር ያዝ። እኔ ጓደኛዬ ወይም ደግሞ ትዳር ይሆነኛል ብዬ ካሰብኩኝ ችግር ሲኖር ከጓደኛዬ ጋር ነው እንጂ መፍታት ያለብኝ የሰውን ወሬ እያመጣሁ ሚዲያ ላይ ባለቤቴን ክብሩን ዝቅ ማድረግ አይጠበቅብኝም ብዬ ነው የማስበው። ለምን ባለትዳር እስከሆንኩ ድረስ ችግር ያለብኝን ነገር እንዲህ ነገር አለ ሚዲያ ላይ ሰው ላይ ሳይሆን ሰው ላይ ባሌን ሰው ፊት አዋረድኩት ማለት ሌላውም ሰው ያዋርድብኛል፣ ክብሩን ዝቅ ያደርግብኛል አይደለ? ለብቻው እንዲህ ነገር አለ። ለምንድን ነው እንዲህ ማድረግ ነው እንጂ ማለት የሚገባን ሰው ፊት ባላችንን ወይም ደግሞ አጋራችንን ማዋረድ አለብን ብዬ አላስብም። እንደዛ መሆኑ ችግር አለ ተብሎ እኮ ይሄ ልጅ ይቅርታ ሲጠይቅ ነበረ። ይቅርታ ሲጠይቅ ብዙ ነገሮች እየመጡ ነበረ። እኔን እመኝኝ እያለ ነበር። ይሄ ልጅ እመኝኝ እያለ እየጠየቃት ነበረ። ግን ምን ሆነ? ክፍተት ፈጠረች በራሷ። አልፈልግም ብላ ከአንዴም ስንት ጊዜ እግሯ ላይ ወድቆ አልቅሷል። አይደለም አባትየው ፊትም መጥቶ ወንድምም ጭምር እግር ላይ ወድቆ ለምኗል፣ ይቅርታ ጠይቋል። ይሄ ልጅ ምንድን ያጠፋው? ጥያቄ እንድትይዙልኝ ማለት ነው። ግን እኛ ራሳችንን ሳናስከብር እንዴት ነው ሌላውን ሰው ማስከበር የምንችለው? ለምንስ ቤተሰቦቻችንን እናሰድባለን በራሳችን ጥፋት? ትዳሬን በቃ አልፈልግም ብላ ወረቀቱን ከአንዴም 3-4 ጊዜ አስፈረበች አይደለ? አሁን ድጋሚ ላይ መጥቶ በግድና ተመለስ። ይሄ እንደው ይቅርታ አድርጉልኝ የሴትነት ክብራችንን ነው ዝቅ የሚያደርገው። ይሄ እኔ ይቅርታ አድርጉልኝ ጠላት ያደረጋት እሱ ላይ ይመስለኛል ማሪ። ምክንያቱም ይወደኛልና መቼም ተውስጥ አያወጣኝም ማለት የሚወድ ልብ የሚጠላና ሞኝነት ነው ውዴ፣ ሞኝነት ነው። ገብቶሻል? በራሷ አለመተማመኗ ነው። እኔ ብቻ ነኝ ብላ ስለምታስብ ነው። እራሷን ከፍ ስለምታደርግ ነው። ዝቅ ማለትም እንዳለ እኮ ማመን አለብን። ከፍታ እንዳለ ሁሉ ዝቅታ አለ። ስለዚህ ማድረግ የነበረባት እራሷ ነበረች። ይቺ ሄርሚም ስትመጣ እኮ ታይ ብላ ለምናታለች። የምትፈልጊው ከሆነ ልልቀቅልሽ፣ የማትፈልጊው ከሆነ ግን ብላ ስትጠይቃ ስታሾፍባት ነበረ። ለምን ከኔ እጅ አያመልጠን ብላ ማለት ነው። መጀመሪያ እርጉዙን ራሱ ተዛታ ማን አንድ ሴት አለን የማልወደው እሱ ጋር ሆና ራሱ እኔ ምንም ችግር የለብኝም። ጀስት እኔ ጓደኛው አቸው ተተው ቻይና ታየር በፊት አብርሃም ብዙ ነገር እኮ ክፍተት የፈጠረችው እኮ እራሷ ነች እኮ። ሰው ማለት ነው አንድ ሴት ልጅ ባሏን ማስከበር የምትችለው እራሷ ነች። የሰው ወሬ እኔ አሁን ለምሳሌ ትዳር አለኝ ኤርሚና አስታርቀው ማለት ነው የሆነ በዓል ነገር አስታርቃቸው ራሱ ቤት ወጥ ሰርተው ምናምን ጠርተዋ ፀጉራን ተሰርታ አንድ አይነት ልብስ ለብሰው አብርሃምን ጋር ሄደው ምናምን ቁጭ ሲሉ ላካ ሩታ የለችም ኤርሜላ ነበር። ኤርሜላ ደግሞ ሩታ
ትመጣለች ብላ ነበር። ሶክ ሶክ እያልሽ የበዓል ጊዜ ነው ውዴ። ዛንዴ እኮ ሄርሜላ ምንም አላጠፋችም። ችግር የለውም አብረን በዓል እናሳልፋለን አለች አይደለ ሩታ? የዛን ሰዓት ተሳስቃ ተጫውታ ለብቻው ጠርታ ነገራችንም እስቲ እንደው እንደ ሴት እስቲ እናውራ፣ እውነት እንነጋገር ከሆነ ማውራት ትችላለች። በገዛቿ ነው ጨርስና ልጨርስ ሀሳቤ ፋጥዬ አንድ ሀሳቤ ልጨርስና ከዛ እንትን እላለሁ። ስለዚህ ሄርሜላ የሴት ልጅ እርጉዝ ስትሆን ሆርሞን ይጨርስ ማሬ ሀሳቤን ልጨርስ። እርጉዝነቷ አይደለም እርጉዝ ሆኗ እግሯ ላይ ወድቆ ለምኗታል። ከአንዴም ስንት ጊዜ 1000 ጊዜ ይሆናል። አባቱን አምጥቶ እህቱን አምጥቶ ህዝብ ሰብስቦ ይቅርታ ጠይቋል። ክብሯን ያጣችው በገዛ እጇ ነው። እኔ አሁን ለመሰዳደብ ወይ ኃይለ ቃል ልነጋገር አይደለም። ኃይለ ቃል መናገርም ለማንም አይጠቅምም። ስለተሳደብን ወይም ደግሞ የሆነ ነገር ስለተደራረግን አይደለም። የሰው ልጅ በመነጋገር ያምናል። በመነጋገር አምናለሁ። የምታሳምንን በመነጋገር ነው እንጂ ኃይለ ቃል ተነጋግረን እንትን እንድንል አልፈልግም። እንደኔ እንደ ሴትነቴ ማለት ነው። ጥፋቱ እኔ ነኝ ያጠፋሁት። እኔ ሩታን ተክቼ ብናገር እኔ ነኝ በገዛ እጄ ትዳሬን ያጣሁት። እኔ ነኝ በገዛ